ማንቸስተር ዩናይትድ በአስቶን ቪላ 2-1 በሆነ ውጤት ተሸንፏል። በእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ። በዚህ ጨዋታ ዙሪያ ማይክል ካሪክ እንዲሁም ጋሪ ኔቭል፣ ሩበን አሞሪምም ማንቸስተር ዩናይትድ በጨዋታው ላይ ፍጹም የተሻለ ነበር የሚል አስተያየታቸውን ሰጥቷል። እንዴት ተመለከታችሁት? የተለያዩ ጉዳዮችን ከጨዋታው ጋር በተያያዘ እያነሳን እንቆያለን። ከዛም ማለፍ ብለን የጉዳት ዜናዎች አሉ። በሊቨርፑል ቤት አሌክዛንደር አይዛክ፣ በማንቸስተር ዩናይትድ ብሩኖ ፈርናንዴዝ ከጨዋታ የሚያርቃቸው ከባድ ጉዳቶችን አጋጥሟል። በእነዚህ ተጫዋቾች ዙሪያ ስለ ቡድኖቹም የጥር የዝውውር መስኮት ቆይታ ምልክት ሊሰጡ ይችላሉ ተብሎላቸዋል። ሌሎችም ጨዋታዎች ነበሩ። ባርሰሎና እንዲሁም ባየር ሙኒክ ጨዋታዎቻቸውን አሸንፈዋል። በዝርዝር የምንመለከታቸው ሌሎች መርሃ ግብሮች ናቸው። የዝውውር ሀሳቦችንም ይዘናል። ከአርሰናል፣ ከሊቨርፑል፣ ከቸልሲ ጋር በተያዘ የሚነሱ የዝውውር ሀሳቦች አሉ። በጥር የዝውውር መስኮት ሊመጡ የሚችሉ ተጫዋቾችንም በተመለከተ ፍንጭ የሰጡ ጉዳዮችን እየተመለከተን እንገኛለን። በስፋት እንመለከታችኋለን። የተወደዳችሁ እንዴት ናችሁ? ከሳምንቱ መጨረሻ ጨዋታዎች በኋላ ከትናንትና መርሃ ግብርም በኋላ ዳግም ተገናኝተናል። በስፋት የትናንትና የእንግሊዝ ፕሪሚየር ሊግ ጨዋታን ማንቸስተር ዩናይትድ ከአስቶን ቪላ ጋር በቪላ ፓርክ ያደረጉትን ጨዋታ ጨምሮ ሌሎችንም የትናንትና ጨዋታዎች እንዲሁ የተመለከትን ቆይታ የምናደርግን የሚሆነው የእናንተንም ተሳትፎ እንፈልጋለን። ስለ ጨዋታው አስቀድመን አንዳንድ ነጥቦችን እናንሳ። ማንቸስተር ዩናይትድ በመጀመሪያው አጋማሽ መጠናቀቂያ ላይ ግብ አስተናገደ። ሞርጋን ሮጀርስ በሚያስገርም ሁኔታ በጣም ቆንጆ ግብ ሶን ለመንስ መቆጣጠር በማይችልበት ቦታ ላይ ግብ አስቆጥሮ ጨዋታው 1-0 የመጀመሪያው 45 ተጠናቀቀ በሚባልበት ሰዓት ላይ ዶርጉ ኳስ ነጥቆ ከዛ በኋላ በቀጥታ የደረሰችው ያቺ ኳስ ለማቲያስ ኩና ነበር። ማቲያስ ኩና ደግሞ በሚገርም አጨራረስ ማንቸስተር ዩናይትድን ወደ አቻ መለሰ። ነገር ግን በሁለተኛው አጋማሽ ተመሳሳይ የሚመስል ግብ ሞርጋን ሮጀርስ አስቆጥሮ ጨዋታው በአስቶን ቪላ 2-1 በሆነ ውጤት አሸናፊነት ተጠናቋል። ከጨዋታው ጋር በተያያዘ አስቶን ቪላ ከ111 ዓመታት በኋላ 10 ተከታታይ ድሎችን ያስመዘገበበት ነበረ። እንዲሁ ያለፉትን 10 በሜዳ ያደረጋቸውን ጨዋታዎች ያሸንፏል። በእነዚህ ሂደቶች ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ አርሰናልን በሜዳው ቪላ ፓርክ ላይ በፕሪሚየር ሊጉ አሸንፏል። በአጠቃላይ በሁሉም ውድድሮች 10ሩንም ጨዋታዎች ያሸነፈበት ነው። በተከታታይም 10 መርሃ ግብሮችን ያሸነፈበት ድልን የተመዘገበበት ነው። ለምን? በመሪዎቹ ተርታ በአርሰናል 3 ነጥብ ልዩነት ማንቸስተር ሲቲ ደግሞ በአንድ ነጥብ ልዩነት ዝቅ ብሎ መቀመጡን የሚያሳይ ነው። በቀጣይ በትልቅ ክለቦች የሚፈለገው ሞርጋን ሮጀርስ በያዝነው ውድድር ዘመን 12 ጨዋታዎችን አድርጎ 9 የግብ ተሳትፎ አለው። አስገራሚ ብቃት ላይ ያለ ተጫዋች እንደሆነ እየተመለከትን እንገኛለን። ትናንትና ብሩኖ ፈርናንዴዝ ተጎድቶ ወጥቷል። ከብሩኖ ፈርናንዴዝ የጉዳት ዜና ጋር በተያያዘ መለስ ብለን የምንመለከታቸው ጉዳዮች ይኖራሉ። ሩበን አሞሪም ከጨዋታው መጠናቀቅ በኋላ የሰጧቸው አስተያየቶች አሉ። እነ ማይክል ካሪክ፣ ጋሪ ኔቭል እንዲሁም ሮይ ኪን የቀድሞ የማንቸስተር ዩናይትድ ተጫዋቾች ጨዋታውን በተመለከተ ስለ ማንቸስተር ዩናይትድ የተጫዋቾች ብቃትም ጭምር ያነሷቸው ሀሳቦች አሉ። አስቀድሜ ግን ትናንትና መልእክቶቻችሁ በርከት ብለው መጥተውልናል። ግምቶቻችሁን ልካችሁልናል። በተለይ አብዛኞቹ ግምቶች አስቶን ቪላ ያሸንፋል የሚሉ ነበሩ። በትክክልም አስቶን ቪላ ጨዋታውን ያሸነፈበት ነበረ። ሸምሱ መድፈኞቹ አልተቻሉም ብሎናል። የአርሰናል ደጋፊ ነው። ማንቸስተር በአስቶን ቪላ 3-1 በሆነ ውጤት ይሸነፋል ብሎ ነበር። ጨዋታው ግን 2-1 በሆነ ውጤት እየተጠናቀቀ ነው። ዩዘር የሚል ስም 4-1 በሆነ ውጤት ቪላ ያሸንፋል ብሎ ግምቱን አስቀምጦ ነበር። ነገር ግን 2-1 ነው ጨዋታው የተጠናቀቀው። ሞኬ ድል ለአያሉ ክለብ ማንቸስተር ዩናይትድ ብሎ መልእክቱን ልኮልናል። ኤልማን ቪላ 3-1 በሆነ ውጤት ለሚ የተባለ ስም ነው 3-1 በሆነ ውጤት ያሸንፋል ብሎ ነበረ። ኢብራሂም መሐመድ ዩናይትድ 2-1 በሆነ ውጤት ያሸንፋል የሚል ግምቱን አስቀምጦ ነበር። በተቃራኒ ነው የሆነው። ዘሪውን የቪላ ጨዋታን 3-2 በሆነ ውጤት ቪላ ዩናይትድን ያሸንፋል ብለው አብዛኞቹ ግምቶች ማንቸስተር ዩናይትድ እንደሚሸነፍ የተገመቱ ነበሩ። ሙልጌታ ከደቡብ አፍሪካ የዘውትር አድማጫችን ዩናይትድ ዛሬ ቀደም ብሎ ጎል ካስቆጠረ ያሸንፋል፣ ከተቆጠረበት ግን አለቀለት ብሏል። የኔ ዩናይትድ ያሸንፋል ብሎ ከደቡብ አፍሪካ ሙልጌታ መልእክቱን ልኮልን ነበር። እንዳለውም ማንቸስተር ዩናይትድ ቀድሞ ግብ ተቆጠረበት። ምንም እንኳን ማቲያስ ኩና መልሶ ግብ ያስቆጠርም ጨዋታው በዛው በአስቶን ቪላ 2-1 አሸናፊነት ነው የተጠናቀቀው። ዮሐንስ 0-0 ገምቶ ነበረ። በትክክል አልገመተም። የሙልጌታ ሌላኛው ሀሳብ ሙልጌታ ከደቡብ አፍሪካ አርሰናል በተለይ አርሰናልን በተመለከተ በሚሰጠው አስተያየት አርሰናል
ሁሉንም 1-0 እያሸነፈ አይቀጥልም። በፕሪሚየር ሊጉ ላይ ዋንጫ ለማንሳት በ1-0 ውጤት እያሸነፈ መቀጠል ይከብደዋል ብሏል። ለነ ሚኬል አርቴታም ሌሎችም የአርሰናል ደጋፊዎች በደንብ የሚጋሩት ሀሳብ ይመስለኛል። መሐመድ አሰን ቪላ 3-0 ያሸንፋል ብሎ ነበረ። በትክክል አልተገመተም፣ ነገር ግን የቪላን አሸናፊነት አውቆታል ማለት ይቻላል። እዮብ ግምት አይመቸኝም ማንቸስተር ዩናይትድ ያሸንፋል ብሎ ነበረ። ዩናይትድ 3-2 ያሸንፋል ያለን ደግሞ ኤርሚ ነው። ኤርሚያስ ከዛ በተጨማሪ አስቶን ቪላ የዩናይትድ ሚስት ነው። እንግዲህ አስቶን ቪላ እና ዩናይትድ በተለይ ቪላዎች ዩናይትድን በጣም የሚፈሩት ክለብ ነው ብሎ ነበር። ትናንትና በሜዳ ላይ በእንቅስቃሴ ደረጃ አንዳንድ እንደዚህ አይነት ምልክቶችን ልናነሳ እንችላለን። ሊቨርፑል ከትናንትና በስቲያ ከነበረው ጨዋታ ጋር በተያዘ የወንድ ድል ነው ያሸነፈው። አርሰናልን በተመለከተ ግን በጣም ቀዝቃዛ በአጋጣሚ የተገኘ ፍጹም ቅጣት ምት አስቆጥሮ ነው ያሸነፈው የሚል መልእክቱን ኤርሚና ልኮልናል። ከአስቶን ቪላ ጋር በተያዘ እንግዲህ አብዛኞቹ ግምቶች በትክክል የመጡ አይደሉም። ጌታቸው ጤና ይስጥልን። ዛሬ ማንቸስተር ዩናይትድ ይሸነፋል፣ አስቶን ቪላ 2-1 ማንቸስተር ዩናይትድን ያሸንፋል ብሎናል ሻለቃ ጌታቸው ብሩ ከደቡብ ዕዝ በላከልን መልእክት ከልብ እናመሰግናለን። ሻለቃ ጌታቸው ብሩ በትክክል የገመተ አድማጫችን ነው። እስካሁን ካነሷቸው ስሞችም ጭምር ሌሎችም ግምቶች አሉ፣ በርከት ያሉ ግምቶች። ነገር ግን ሻለቃ ጌታቸው ብሩ ከደቡብ ዕዝ በትክክል ማንቸስተር ዩናይትድ በአስቶን ቪላ 2-1 እንደሚሸነፍ አስቀድሞ ግምታቸውን አስቀምጠው ነበረ። ነጂብ ሰላም እንኳን ደህና መጣችሁ ብለውናል። ብዙ እድሎችን አባክኗል አርሰናል ከትናንትና በስቲያ በነበረው ጨዋታ። እንግዲህ ከዛ በተጨማሪ ቼልሲንም በተመለከተ ከናይሮቢ ነው መልእክቱን የላከልን። የቼልሲ ደጋፊ ነኝ። በጣም እናመሰግናለን ስለ ተሳትፎ። ከዛ በተጨማሪም አርሰናል ሁሌም ጥሩ ብቃትን ያሳያል ያለን ጌታነ የተባለ አድማጫችን ነው። ሌሎችም በርከት ያሉ መልእክቶች መተውልናል። ለሁሉም ስለ ተሳትፏችሁ ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ ተሳትፏችሁን እንፈልጋለን። ከማንቸስተር ዩናይትድ ጨዋታ ጋር በተያያዘ እንዴት ተመለከታችሁት? ይህንን ቪዲዮ ላይክ አድርጋችሁ ይህንን የቤስት ስፖርትንም ቻናላችንን ሰብስክራይብ በማድረግ አብረውነታችሁ እንድታሳዩ እጠይቃለሁ። ሩበን አሞሪም ከጨዋታው መጠናቀቅ በኋላ አንዳንድ ነጥቦችን አንስቷል። ማንቸስተር ዩናይትድ 2-1 ተሸንፏል። እንደ እንቅስቃሴ ግን ለዩናይትድ በተለይ ካጣቸው ተጫዋቾች አንጻር ትናንትና ካዘሜሮ አልነበረም፣ ኮቢ ሜኖ አልነበረም። ሁለቱም አንደኛው በቅጣት አንደኛው በጉዳት ምክንያት ነው። ከዛ በተጨማሪም የአመድ ዲያሎ፣ ብሪያን ምቦሞ፣ ነስር ማዝራዊ በአፍሪካ ዋንጫ ምክንያት ከዚህ ጨዋታ ውጪ ነበሩ። ስለዚህ በእነዚህ በተጫዋቾቹ አለመኖር ምክንያት ማንቸስተር ዩናይትድ በጣም ተዳክሞ ይቀርባል ቢባልም ከአስቶን ቪላ ጋር በተያዘ ጌሙን ማኔጅ አድርጎ ማንቸስተር ዩናይትድ ተጫውቶ ነበር። ምናልባት ከዚህ በተሻለ እነ ቤንያሚን ሼሽኮ፣ ማቲያስ ኩናም ያገኟቸው ድሎች ነበሩ። ሜሰን ማውንትም ጨምሮ በደንብ መጠቀም ቢችሉ ኖሮ ውጤቱ ሌላ መልክ ይኖረው ነበር። ሩበን አሞሪም እንደማስበው ከሆነ በጨዋታው ላይ የተሻለው ቡድን ማንቸስተር ዩናይትድ ነበረ፣ አለመታደል ነበረ በሜዳው ላይ የሚል ነገሮችን አንስተዋል። ማንቸስተር ዩናይትድ ባለፉት 2 ጨዋታዎች 6 ግቦች ተቆጥረውበታል። ከባለፉት ጨዋታዎች ደግሞ 5 ነጥቦችን ጥሏልና በጣም የሚያሳስብ ጉዞ ላይ አይደለም። ነገር ግን አሁንም ቢሆን ከቡድኑ ግንባታ ከቡድኑ ሂደት አንጻር የፕሮጀክት ሂደት ነው ያለውና በጥር የዝውውር መስኮት ደግሞ ተጫዋቾችን ማምጣት የሚችል ከሆነ በደንብ የተደራጀውን ማንቸስተር ዩናይትድ በሁለተኛው አጋማሽ ላይ ልንመለከት እንችላለን። ትናንትና በጣም መጥፎ የሚባል እንቅስቃሴ እንዳልነበረ በደንብ መናገር እንችላለን። እናንተስ እንዴት ተመለከታችሁት? ከሩበን አሞሪም ጋር በተያያዘ በጥር የዝውውር መስኮት ስለሚመጡ ተጫዋቾች ያነሷቸው ጉዳዮች አሉ። በአፍሪካ ዋንጫ ምክንያት ስላጣናቸው ተጫዋቾች፣ በጉዳትም ተጫዋቾችን ብናጣ ፓኒክ አድርገን ቶሎ ወደ ዝውውር አንገባም። ነገር ግን የምናስፈርም ከሆነ በየትኛውም ጊዜ በጥርም በክረምትም የዝውውር መስኮት ላይ ተጫዋቾችን ስናስፈርም ሎንግ ተርም የሆኑ እቅዶችን ነው ለረጅም ጊዜ ቡድኑን ሊያገለግሉ የሚችሉ ናቸው እንጂ የአጭር ጊዜ እቅዶች ላይ ትኩረት አናደርግም የሚል አስተያየታቸውን ሰጥቷል። ስለዚህ በጥር የዝውውር መስኮት ማንቸስተር ዩናይትድ ያንን ታርጌት አድርጎ እንደሚንቀሳቀስ ይጠበቃል። ጋሪ ኔቭል ሌላ የሰጠው አስተያየት አለ ከጨዋታው ጋር በተያያዘ ማንቸስተር ዩናይትድ በጣም በጥሩ መንገድ ተጫውቷል። በተለይ ደግሞ
አሁንም የውድድር ዓመቱ ላይ ቶፕ 5 ላይ ይዞ ከአንደኛ እስከ አምስተኛ ደረጃን ይዞ ማጠናቀቅ የሚችል ቡድን ነው። የሆነ ነገር መፍጠር ይችላሉ ብዬ ያስባለሁ ብሏል። ሮይ ኪን በትችቱን ያዘነበው በማንቸስተር ዩናይትድ ተጫዋቾች ላይ ነው። እንደ ዲየጎ ዳሎት አይነት ተጫዋቾች በማንቸስተር ዩናይትድ በትናንትናው የቪላ ሽንፈት ላይ ብዙ ጥረቶችን እያደረጉ አይገኝም የሚል አስተያየቱን ሰጥቷል። ማድረግ የሚገባቸውን በሙሉ እያደረጉ አይገኝም። ለዛ ነው ማንቸስተር ዩናይትድ የተሸነፈው። ከዚህ የተሻለ ነገር ማድረግ ነበረባቸው የሚል አስተያየቱን ሰጥቷል። ለሁሉም ጨዋታው 2-1 በሆነ ውጤት ተጠናቋል። ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች ተነስተዋል። አንደኛውን ግን ላንሳ። ከሊሳንድሮ ማርቲኔዝ የአማካኝ ስፍራ ሚናው ጋር በተያዘ አስደናቂ ተጫዋችነቱን ተመልክተናል። ታክቲካሊ በጣም የተመቸ አይነት ተጫዋች ነው። ምናልባት ማንቸስተር ዩናይትድ ማኑኤል ኡጋርቴን ባይገዛና በሊሳንድሮ ማርቲኔዝ ላይ መወሰን ነበረበት አስቀድሞም የሚሉ ሀሳቦች እንዲሰጡ ያደረገ በጣም ጥሩ ጊዜን አሳልፏል። ተቀይሮ ከገባ በኋላ ታክሎችን ሲወርድ የሚገርም ነበረ። ኳሶችን ፕሮግረስ አድርጎ ወደፊት እንዲሄዱ በማድረግ ረገድ በጣም በሚገርም ሁኔታ ነበር የተጫወተው። የግብ ሙከራዎችን ሲያደርግ ነበረ። በተቃራኒ ፍጹም ቅጣት ምት ክልል ውስጥም ኳሶችን ይነካል። ለተጫዋቾች አደራጅቶ ይጀምራል። መከላከሉን በደንብ ሲያገዝ ነበርና የማኑኤል ኡጋርቴን ሌሎችም የካዝሜሮንም ሚና በቀጣይ ጨዋታዎች ላይ ሊረከብ የሚችል አይነት አቅም ከኳስ ጋር በተለይ ደግሞ ማንቸስተር ዩናይትድ ፕሮግረስ አድርጎ ለመውጣት የሚመች አይነት ተጫዋች ነው። 2025-26 በተለይ አሁን ነው የመጀመሪያዎቹን ጨዋታዎች እያደረገ የሚገኘው። ባለፈው ዓመትም ረጅሙን ጊዜ በጉዳት ነበር ያሳለፈው። ቁጥሮችን እንመልከት። 100% ኤሪያል ዱዌሎችን የአየር ላይ ኳሶችን በሙሉ የአንድ ለአንድ አጋጣሚዎች ላይ አሸንፏል። 38 ኳሶችን ነክቷል። ተቀይሮ ከገባ በኋላ በአጠቃላይ ካቀበላቸው ኳሶች 32 ኳሶች መካከል 29ኞቹ የተሳኩ ነበሩ። ፋይናል ሰርድ ላይ 5 ኳሶችን አቀብሏል። 3 ቦል ሪከቨር አድርጓል። ኳሶችን ነጥቆ ወደ ጨዋታ መልሷል። 1 የግብ ሙከራ አድርጓል። አስገራሚ ቁጥሮችን የተመለከትንበት እንደሆነ ተመልክተናል። ትናንትና አንዳንድ የአካዳሚ ተጫዋቾችም በማንቸስተር ዩናይትድ የጉዳት ዜናዎች ምክንያት እነ ብሩኖ ፈርናንዴዝም ጨዋታ ለመጨረሻቸው እነ ኮቢ ሜኖ ካዝሜሮ አለመኖራቸውን ተከትሎ እንደ ፍሌቸር የዳለም ፍሌቸር ልጅ ሌላኛው ፍሌቸር የመጀመሪያ ድሉን አግኝቷል። ሌሲም ተቀይሮ ገብቶ ተጫውቷል። እንግዲህ በተለያየ ደረጃ 6 ዓመት አሰልጥኛለሁ። በስፖርቲንግም የአካዳሚ ተጫዋቾችን እድል እሰጣለሁ። ለየትኛውም ተጫዋች ከአካዳሚ የሚገኙ ተጫዋቾችን የትኛውም አሰልጣኝ እድል መስጠት ይፈልጋል። ገንዘብ ማውጣት ሳይሆን የአካዳሚ ተጫዋቾች ለአሰልጣኙ የበለጠ ክብርን የሚያሰጡ ናቸው ብሏል። ማይክል ካሪክም በነ ጋሪ ኔቭል ሀሳብ የሚስማማ ይመስላል። ማንቸስተር ዩናይትድ ካጣቸው ተጫዋቾች አንጻር ስንመዝነው የሚገርም ጨዋታን አሳልፏል ብሏል። የጉዳት ዜናውን እንመልከት። ከብሩኖ ፈርናንዴዝ ጋር በተያዘ ብሩኖ ፈርናንዴዝ ትናንትና የሆነ ሰዓት ላይ ጉዳት ያጋጠመው ይመስል ነበረ። ከዛ በኋላ ኳሷን ይዞ ወዲያው ቆመ። ጨዋታውም ተቋርጦ ሕክምና ይደረግለት ሲባል ይቀጥላለሁ ብሎ ነበር። ከዛ በኋላ ግን በሁለተኛው አጋማሽ ተመልሶ ወደ ሜዳ አልገባም። እንደ ቴሌግራፍ ዘገባ ከሆነ የቴሌግራፉ ጆን ፐርሲ በዘገባው ላይ እንዳስነበበው ከሆነ ብሩኖ ፈርናንዴዝ ለ4 ሳምንታት ወይም ደግሞ በቀጣዮቹ 1 ወራት ከሜዳ ሊርቅ የሚችል ጉዳት እንዳጋጠመው ሮበን አሞሪም በዚህ በተጫዋቹ ጉዳት ላይ እንግዲህ ቀላል ጉዳት ነው፣ ነገር ግን ትንሽ ቀናትን ሊፈጅበት ይችላል ወደ ሜዳ ለመመለስ ብለዋል። ስለዚህ ኮቢ ሜኖ በጥር የዝውውር መስኮት የመውጣቱ ነገር አጠራጣሪ መሆን ብቻ ሳይሆን በጣም እድሉን ጠባብ ያደርገዋል። ሁሉም እነዚህ የሚነሱ ጉዳዮች ናቸው። ከማንቸስተር ዩናይትድ ጋር በተያያዘ እናንተን ሀሳብ ጻፉልን። ወደ በኋላ ላይ ዩናይትድን በተመለከተ ከዝውውር ዜናዎች ጋር ሌሎችን ሀሳቦች እናነሳለን። የደረጃውን ሰንጠረዥ ስንመለከት ከትናንትና ጨዋታ በኋላ ቪላ እዛው 3ኛ ላይ ነጥቡን ከማንቸስተር ሲቲ በ1 ነጥብ ዝቅ አድርጎ ከአርሰናል በ3 ነጥቦች ዝቅ ብሎ በደረጃ ሰንጠረዡ 3ኛ ደረጃ ላይ ይገኛል። አርሰናል አንደኛ ደረጃን በ39 ነጥቦች ይዟል ከ17 ጨዋታዎች። ማንቸስተር ሲቲ 37 ነጥቦችን ሰብስቧል። አስቶን ቪላ 3ኛ ነው። ቼልሲ በ4ኛ ደረጃ ላይ ተቀምጧል። ሊቨርፑል 5ኛ ነው 29 ነጥቦችን ይዞ። ሰንደርላንድ 27 ነጥቦች ያሉት 6ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ተሸንፏል። አቻ ቢወጣ ኖሮ ወደ 6ኛ ደረጃ ቢያሸንፍ ኖሮ ደግሞ 5ኛ ደረጃ ከሊቨርፑል መረከብ ይችላል። አሁን ከሊቨርፑል በ3 ነጥብ ከቼልሲም በ3 ነጥብ ዝቅ ብሎ በ7ኛ ደረጃ ላይ ተቀምጧል። ብዙ የራቀበት ደረጃ ላይ አይደለም። ነገር ግን እንደዚህ አይነት ጨዋታዎች ላይ ካፒታላይዝድ እያደረገ ነጥብ እየሰበሰበ መሄድ ከሆነ በቀጣይ በሚኖሩ የውድድር ዓመቱ ጠንካራ ጉዞ ላይ ነገሮችን አሳሳቢ ሊያደርግ ይችላል። እነዚህ የሚጠበቁ ጉዳዮች ናቸው። ትናንትና ባየር ሙኒክ አሸንፏል። በባየር ሙኒክ ጨዋታ ላይ ሃሪ ኬን ፈጣኑን ክብረ ወሰን አስመዝግቧል። ያ ማለት
ቡንደስሊጋው ታሪክ በተለይ በቶሎ 100 ግቦች ላይ የደረሰው ተጫዋች ሆኗል። በአጠቃላይ በአጭር ጊዜ ከዚህ በፊት ከነበሩ ክብረ ወሰኖች በጣም ያሻሻለበት ነበረ። 78 ጨዋታዎችን አድርጎ 100 ግቦች ላይ ደርሷል። 80 ግቦች፣ 20 ለግብ የሆኑ ኳሶችን በቡንደስሊጋው ላይ ብቻ አስቆጥሯል። ባርሰሎናን ስንመለከት ደግሞ ትናንትና 2-0 በሆነ ውጤት አሸንፏል። ላሚን ያማል ኳስ በነካ ቁጥር በስታዲዮ ላሳረሜካ በቪያሪያል ደጋፊዎች ሲጮህበት ነበረ። ከዛ በኋላ እሱም ግብ አስቆጥሮ ሁለቱን ጣቶቹን ወደ አፉ በመክተት እንደሚያፏጭ በማስመሰል ሲፏጭበት እንደነበረ እሱም በተቃራኒ ለመተቸት ለመወረፍ ሞክሯል። ትናንትና ማርሴይ ሲያሸንፍ ኦሎምፒክ ደ ማርሴይ ሜሰን ግሪንውድ ግብ አስቆጥሯል። 15ኛ የውድድር ዓመቱ ግቡን ነው ያስቆጠረው። የሊገንም ቶፕ ስኮረር ሆኖ እንደቀጠለ ይገኛል። 4 አሲስቶች ያሉት በጣም የሚገርም ብቃት ላይ ይገኛል። ሌሎችም ጉዳዮች ነበሩ። ከአፍሪካ ዋንጫ ጋር በተያያዘ ትናንትና ሞሮኮ ከኮሞሮስ ባደረጉት ጨዋታ ተጀምሯል። አሽራፍ ሀኪሚ የአፍሪካ የባሎንዶር ሽልማቱን ወይም ደግሞ የአፍሪካ የዓመቱ ምርጥ ተጫዋች ተብሎ የተመረጠበትን ሽልማት ለሞሮኮውያን በስቴዲየሙ አሳይቶ በጣም በደማቅ ድባብ እንደዚህ አይነት በቃ ባህልን፣ የአፍሪካዊ ካልቸርን፣ የሞሮኮን ባህል፣ ሙዚቃን እንዲሁም ጥርት ያለ ዝግጅትን የተገለጸበት ድንቅ ድባብ የነበረው መክፈቻ ነበር። በጨዋታውም ላይ የሞሮኮ ብሔራዊ ቡድን 2-0 በሆነ ውጤት አሸንፏል። አዩብ ኤልካቤ በጣም አስደናቂ ግብ አስቆጥሯል። ብራሂም ዲያዝ የጨዋታው ኮከብ ነበር፣ የሪያል ማድሪዱ ተጫዋች። እሱም ሌላኛውን ግብ አስቆጥሮ ጨዋታው 2-0 በሆነ ውጤት ተጠናቋል። ሌሎች ጉዳዮችን እንመልከት። ከሊቨርፑል ጋር በተያያዘ ያሉ ነጥቦችን አነሳለሁ። አርሰናልንም ቸልሲንም የተመለከቱ ጉዳዮችንም ይዘናል። በተለይ ከሊቨርፑል ጋር በተያያዘ አሌክዛንደር አይዛክ ባለፈው ቶትናም ሆትስፐር ላይ ግብ አስቆጥሮ ጨዋታውን አልቀጠለም፣ ጉዳት አጋጥሞት ከሜዳ ወጣ። አሁን እንደዚህ የአትሌቲክ ዘገባ ከሆነ ለረጅም ወራት ከሜዳ የሚያርቀው እግሩ ላይ የአጥንት መሰበር ጉዳት እንዳጋጠመው ተሰምቷል። ለሊቨርፑል በጣም መጥፎ ዜና ይመስላል። ምን ያክል ግን ከሜዳ ይርቃል የሚለው ገና እስካሁን እየለየለት ጉዳይ አይደለም። በጣም የሚያሳስብ ይመስላል። አሌክዛንደር አይዛክ ትናንትና ስናነሳው ነበረ፣ በጣም ሻርፕ ነበር በጨዋታው ላይ ተቀይሮ ከገባ በኋላ ሰከንድ አፍ ላይ። ከዛ በኋላም ያገኘውን እድል በሚገርም ሁኔታ ራሱን መስዋዕት አድርጎ ነበር የሞከረው። ሚኪ ቫንደቬን ተጫዋቹን ኳሷን ለማስጣል የሚቻለውን በሙሉ አድርጎ ነበር። ነገር ግን አሌክዛንደር አይዛክ ግቧን አስቆጠረ። ከዛ በኋላ በሚያስቆጭ መንገድ ወደ ሜዳ አልተመለሰም። ብዙ የሚያሳስብ ሊሆን ይችላል ብለን እናስባለን ለሊቨርፑል። ከዛ ውጪ የሚነሱ ጉዳዮች አሉ። ሊቨርፑልን በተመለከተ በዝውውር ጉዳይ ተከላካይ ከስፔን ላ ሊጋ ለማስፈረም ፍላጎት አለው የሚሉ ዘገባዎችን ተመልክተናል። ይህም የኦስካር ሙንጌዛ ጉዳይ ነው። የሴልታ ቪጎ ተጫዋች ነው። በባርሰሎና ተመልክተነዋል። ከዚህ በፊት በላሊጋው ላይ በጣም የሚገርም አይነት ኳሊቲ ያለው ተጫዋች ነው። ከኳስ ጋር ምቾት ያለው፣ ከዛ በተጨማሪ ቨርሳታይል የሚባል በተለያዩ የመከላከል ቀጠናዎች ላይ መጫወት የሚችል የተለያየ አማራጭ ለአርነ ስሎት መስጠት የሚችል ነውና ቀጣይ መዳረሻው ሊቨርፑል ሊሆን ይችላል። ኦስካር ሙንጌዛ እየተባለ ይገኛል። በሊቨርፑል ቤት ምን ያክል ቆይታ ይኖረዋል እንመለከተዋለን። የሊቨርፑልም የድርድር አቅምን በጥር የዝውውር መስኮት እንመለከታለን። ጥር ላይ ሊመጡ ከሚችሉ ትልቅ ስሞች መካከል አንደኛው ነው እየተባለ እየተነገረ ይገኛል። አንድ ጥያቄ ላስከትልላችሁ ለማንቸስተር ዩናይትድ እንዲሁም ለሌሎች ደጋፊዎች ነው። አንድ የቀድሞ የማንቸስተር ዩናይትድ ተጫዋች ኦሌ ጉናር ሶልሻየር እኔን ብዙ ባያሰልፈኝም መሰናበት አልነበረበትም፣ እድል ይገባዋል። አሁን ያሉትን አሰልጣኞች፣ አሁን ያለውን የማንቸስተር ዩናይትድ ውጤት ተመልከቱ ይላል። የእናንተን ሀሳብ ሲጻፉልን ኦሌ ጉናር ሶልሻየር መቆየት ነበረበት ወይ የሚለውን ሀሳብ አካፍሉን። እስቲ በስፋት መለስ ብለንም እንመለከተዋለን። ከዛ ውጪ አርሰናልን በተመለከተ ከአርሰናል ጋር በተያያዘ በትልቅ ደረጃ እየተነሱ ያሉ ስሞች መካከል ግብ ጠባቂ ቦታ ላይ ዲያንት ራማጃን የተመለከቱ ባለፉት ቀናት ብዙ ዘገባዎችን ስንመለከት ነበረ። የቢልዱ ጋዜጠኛ የስፖርት ቢልድ ጋዜጠኛ በጀርመን የሚሰራው ክርስቲያን ፋልክ ይዞት የወጣው ዘገባ አለ። ቦሩሲያ ዶርትመንድ እና አርሰናል በተጫዋቹ በኩል ያሉ ንግግሮች እስካሁን ፎርማል ንግግሮች ባይጀመሩም ትክክለኛ ፍላጎት አለው። አርሰናል በተጫዋቹን በደንብ በቅርበት እየተከታተለው ይገኛል። ስካውቶችም ያንን እያደረጉ ይገኛል ብለዋል። በእርግጥ አርሰናል ዳቪድ ራያ የተባለ በጣም ጥሩ ግብ ጠባቂ ያለው ነገር ግን ክሊርሊ ዳቪድ ራያ የመጀመሪያ ግብ ጠባቂ ነው። በሁለተኛ አማራጭነት በባካፕ ግብ ጠባቂነት ደግሞ ራማጃን መያዝ ይፈልጋል። በእርግጥ ኬፓ አሪዛባላጋም በቡድኑ ውስጥ አለ። ለምንድን ነው አርሰናል በዚህ ተጫዋች ላይ ብዙ ፍላጎት ያሳየው የሚሉ ጥያቄዎች ይነሳሉ። በተለያየ ጊዜ ስካውት ሲያደርገው ነበረ፣ መልሚዎችም ሲከታተሉት ነበረ። ኳስ የማሰራጨት አቅሙ ለረጅም ጊዜ በተለያየ አቅም መጫወት የሚችል እስከ 2009 ድረስ በዶርትመንድ የሚያቆይ ውል
ውል አለው። ነገር ግን አሁንም ቢሆን በዶርትመንድ ከሚያቆየው ውሉ በተጨማሪ ወደ አርሰናል በጣም አነስ ባለ ክፍያ ገንዘብ ሊመጣ የሚችልበት እድል አለ። 24 ዓመቱ ላይ ይገኛል። በጀርመን ታዳጊ ቡድኖች በሙሉ ተጫውቷል። አሁን ግን ለኮሶቮ ነው እየተጫወተ የሚገኘው። ዲያት ረማጃን በተመለከተ የአያክስ የቀድሞ ግብ ጠባቂ ነው። በሄደንየም ነው በውሰት ውል ቆይታ እያደረገ የሚገኘው። አርሰናል ስካውቶችን ልኮን ስፖርት ዊትነስም ጭምር ተጫዋቹን በቅርበት እየተከታተሉት ይገኛሉ የሚሉ ዘገባዎችን በደንብ በስፋት እየተመለከተን እንገኛለን። የማንቸስተር ዩናይትድ የዝውውር ጉዳዮች ይነሳሉ። በጥር የዝውውር መስኮት ግን አርሰናል ቤት ሚኬል አርቴታ ምን አይነት ተጫዋቾችን ሊያመጣ ይችላል በሚለው ጉዳይ ላይ እስካሁን የአርሰናልን አጠቃላይ የውድድር ዘመን ሊተነብዩ የሚችሉ አጠቃላይ ሂደቶችን ሊያስተካክሉ የሚችሉ በማጥቃት አማራጮችን እንዲሁም በመከላከል ላይ የተጫዋቾችን ጉዳት መዝኖ ውሳኔ ሊወሰንበት የሚችል አይነት እንደሆነ መናገር ይቻላል። ሚኬል አርቴታም እንደ አንድሪያ ቤርታም አማካኝ ስፍራ ላይ ከሊል አዩብ ቦዋዴን አይነት ተጫዋቾች ስማቸው ይያዛል። ሌሎችም ስሞች በተለየ በማጥቃት ረገድ ላይ የሮድሪጎ የኬነን ዩልዲዝ አይነት ስሞችም በስፋት እየተመለከትን እየተነሱ ይገኛሉና በቀጣይ ጊዜያት ላይ እንዴት አይነት ዝውውሮች ሊኖሩ ይችላሉ፣ አርሰናል በምን ደረጃ ጠንክሮ ሊመጣ ይችላል የሚለው የሚጠበቅ ነው። ነገም የክሪስታል ፓላስ ጨዋታ ይጠበቃል። በኤኤፍኤል ካፕ የመጨረሻ 4 ቡድኖች ቸልሲ፣ ማንቸስተር ሲቲ እና ኒውካስል ዩናይትድ ሶስቱ የመጨረሻ ሰሚ ፋይናሊስት የሆኑ ቡድኖች ናቸው። አርሰናል የመጨረሻውን ቡድኖች ለመቀላቀል ፓላስን በሜዳው ኤምሬትስ ይገጥማል። ነገ በዝርዝር የምንመለስበት ጉዳይ ነው። አርሰናልንም የዝውውር ጉዳዮች ነገ በስፋት መለስ ብለን እንመለከታለን። ከዛ ውጪ ግን የማንቸስተር ዩናይትድን ጉዳዮች ላንሳ። አስቀድሜ ግን ቸልሲ ላይ 1-2 ጉዳዮች ይነሳሉ። ትናንትና የቲያጎ ሲልቫ ጉዳይ ሲነሳ ነበር። ነገር ግን አሁን በጥር የዝውውር መስኮት ቸልሲ ከሞናኮ አንድ ተጫዋች ለማስፈረም ፍላጎት አለው ተብሏል። ከ60 እስከ 65 ሚሊዮን ዩሮ ይገመታል። መግነስ አኪሎቺ ይባላል። የሞናኮ ተጫዋች ነው። ፈረንሳይ ተጫዋች ነው። በጣም የሚገርም አቅም አለው። በተለይ ማንቸስተር ሲቲ ሳቪኒዮን በክረምቱ የዝውውር መስኮት ወደ ቶትናም የሚለቅ ቢሆን ኖሮ ተጫዋቹን ይህንን ማግነስን ከሞናኮ ለማስፈረም ፈረንሳይን ተጫዋች በጣም ትልቅ ክሎት ያለው በጣም የሚገርም አይነት በተለያዩ ቦታዎች ላይ መጫወት የሚችል በጣም ፈጣን ሁሉ ነገሮችን ማድረግ የሚችል አይነት ተጫዋች ነው ተብሎ የተለያዩ ስካውቶችም የሚገልጹት አይነት ተጫዋች ነውና ቱርካዊ ጋዜጠኛ ኢክራም ኮነር በዘገባው መሰረት ወደ ቸልሲ ሊመጣ የሚችልበት እድል አለ በጥር የዝውውር መስኮት የሚል ዘገባዎችን ተመልክተናል። ቸልሲ ከኒውካስል ዩናይትድ ጋር በሳምንቱ መጨረሻ ባቻ ውጤት ነው ያጠናቀቀው። በቀጣይ ቶፕ 4 ላይ ይዞ ለማጠናቀቅ ብቻ አይደለም ቻምፒየንስ ሊግም ላይ በጣም ጥሩ ተፎካካሪ ሆኖ ለመቀጠል ቡድኑ ማጠናከር ይጠበቅበታል። ኤንዞ ማሬስካም ቡድናቸው አንዳንድ ክፍተቶች ካሉባቸው የጥር የዝውውር መስኮት የቀናት እድሜ ላይ የቀረውና በጥር የዝውውር መስኮት ላይ ብዙ ለውጦችን ልንመለከት እንችላለን ብለን እንጠብቃለን። ከማንቸስተር ዩናይትድ ጋር በተያዘ በቀጣይ ቀናት በስፋት እንመለስበታለን። 40 እስከ 35 ሚሊዮን ፓውንድ ጀምሮ ሊከፍልበት የሚችለው ሳይድ ኤልማላ የተባለ ተጫዋች አለ። ፓሪስ ሰን ጀርመን፣ ባርሰሎና፣ ባየር ሙኒክ ሊያስፈርሙት ይፈልጋሉ እየተባለ ይገኛል። ከአንቶኒዮ ሴሜኒዮ ጋር በተያዘ ከማንቸስተር ዩናይትድ ጋር ስሙ ይያዛል። ዘጋርዲያን ደግሞ አንድ ዘገባ ወጥቷል። ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ አርሰናል ሁሉም ክለቦች ይፈልጉታል ማለት ይቻላል። በተለይ ማንቸስተር ዩናይትድ ተጫዋቹን ማስፈረም የሚችል ከሆነ ሩበን አሞሪም ያጫወት ለውጥ ወደ 4 ተከላካዮች ሊመጡ ይችላሉ። ከዛ በተጨማሪም ሊቨርፑልን ግን ቅድሚያ ያደርጋል። ከማንቸስተር ሲቲ ይልቅ ወደ ሊቨርፑል መፈረም ይፈልጋል የሚል ዘገባን ዘጋርዲያን ላይ ተመልክቻለሁ። ከማንቸስተር ዩናይትድ ጋር በተያዘ የብሩኖ ፈርናንዴዝ የውል ማፍረሻ ይፋ ተደርጓል። ያ ማለት ለፕሪሚየር ሊግ ክለቦች ሰም ከፕሪሚየር ሊግ ውጪ ላሉ ክለቦች 52.5 ሚሊዮን ፓውንድ የሚከፍል ማንኛውም ክለብ በጥር የዝውውር መስኮት ጀምሮ ብሩኖ ፈርናንዴዝን ማስፈረም ይችላል የሚሉ ዘገባዎችን ተመልክተናል። ነገር ግን ማንቸስተር ዩናይትድ በጥር ይለቋል ተብሎ የሚታሰብ አይደለም። ከሰሞኑ ከሰጣቸው አስተያየቶች ጋር በተያዘ በክለቡ የሚዘልቅ የሚቆይ የሚበረከትም አልመሰለምና ምናልባት የመጨረሻ ውድድር ዘመኑ ላይ ያለም ይመስላል። ከካርሎስ ባሌባ ጋር በተያዘ ብራይተንና ካርሎስ ባሌባን የተመለከቱ ጉዳዮችን ተመልክቻለሁ። በተለይ ዘታይምስ በጣም የሚገርም ዘገባን ይዞ ወጥቷል። ማንቸስተር ዩናይትድ ካርሎስ ባሌባን በጥር ማስፈረም ቢፈልግም እስከ 2027 ድረስ ተጫዋቹን መልቀቅ አይፈልግም ብራይተን የሚሉ ዘገባዎች ወጥቷል። በእርግጥ ማንቸስተር ዩናይትድ አሁን አማራጮች አሉት። እነ ሮቤን ኔቬሽ ከሳውዲ ማምጣት ይችላል። ሪያል ማድሪድም ስሙ ባለፉት ቀናት ላይ እየተያዘ ይገኛል። እኛም በስፋት ትናንትናም ከትናንትና በስቲያም የሮቤን ኔቬሽን የዝውውር ጉዳይ በስፋት ዳሰነዋል። መለስ ብላችሁ ቪዲዮን መመልከት ትችላላችሁ። ሮቤን ኔቬሽ
ወደ ማንቸስተር ዩናይትድ ቢመጣ በጣም ጥሩ ኳሊቲዎችን መጨመር ከዛ በተጨማሪ ትልቅ ገንዘብ የሚያስወጣ አይደለም። በጣም ኮስት ኢፌክቲቭ የሆነ ትራንስፈር ሊሆን ይችላል ለማንቸስተር ዩናይትድ። ከዛ በተጨማሪ አዳም ዋርተን፣ ኤሊዮት አንደርሰን አማራጮች አሉት ማንቸስተር ዩናይትድ እና ካርሎስ ባሌባ ላይ ደግሞ በጣም ሌሎች ትልልቅ ክለቦች ሙጥኝ የሚሉበት አይነት ተጫዋች አይደለም። ሌሎቹ ክለቦች በጣም የሚያስፈልጋቸው ደረጃ ላይ አይደሉም እና ለብራይተን መደራደር የዚህ የባርጌኒንግ ፓወሩን ስንመለከት የመደራደር አቅሙን ጥሩ ደረጃ ላይ ያለ አይመስልም። ዘ ታይምስ እንደዘገበው ከሆነ ግን እስከ 2027 ድረስ ተጫዋቹ መልቀቅ አይፈልግም፣ ማቆየት በክለቡ ማቆየት ይፈልጋል የሚሉ ዘገባዎችን ተመልክተናል። ለሁሉም እነዚህ ጉዳዮች በስፋት የሚነሱ ናቸው። ከዛ ውጪ ግን አንድ ጉዳይ ላንሳ። የቀደም ያነሳሁትን የኦሌ ጉናር ሶልሻየርን ጉዳይ መልእክቶቻችሁ እናንተ ጻፉልን። በተለይ ኦሌ ጉናር ሶልሻየር መቆየት ነበረበት ወይ፣ እድሎች ያስፈልጉት ነበር ወይ የሚለውን መልእክት ጻፉልን። ብዙ የማንቸስተር ዩናይትድ ደጋፊዎች ካልቸራሊ የማንቸስተር ዩናይትድን ባህል ማንቸስተር ዩናይትድ እንዴት መጫወት አለበት በሚለው ጉዳይ ላይ በደንብ ቡድኑን የሚያውቅ ነው ብለው ይገልጹታል። በእርግጥ እሱም የማንቸስተር ዩናይትድን የመስመር አጫወት ወደ ቡድኑ ለማምጣት ሞክሯል። ምናልባት የክርስቲያኖ ሮናልዶ ዳግም መመለስ የሱን የአሰልጣኝነት ጊዜ በጣም አቀዛቅዞታል ማለት ይቻላል። በቡድኑ ውስጥ ቅራኔዎች ነበሩ። ከዛ በተጨማሪ በሚፈልገው ደረጃ ሌሎች ተጫዋቾች ላይ ትኩረት ማድረግ አልቻለም የሚሉ ሀሳቦች ይነሳሉ በተለያዩ ተንታኞች። ኒማንያ ማቲች በዚህ ጉዳይ ላይ አስተያየቱን ይሰጣል። ከፎርፎርቱ ጋር በነበረው ቆይታ ላይ አሰልጣኝ ኦሌ ጉናር ሶልሻየር የተሻለ ጊዜ ያስፈልገው ነበር። እኔ በነበርኩበት ጊዜ ላይ በወቅቱ ሁለተኛ ሶስተኛ ነበር የጨረስነው በኦሌ ጉናር ሶልሻየር ስር። የሚገርም አትሞስፌር ነበረ። በቡድኑ ውስጥ ብዙ መናበብ ነበረና ብዙ ነገሮችን ያሻሻልንበት የውድድር አመቶችን ነበረ። እንደኔ የተሻለ ጊዜ ብዙ እድሎች መሰጠት ነበረበት ለኦሌ ጉናር ሶልሻየር። ለምሳሌ እንደ ማይክል ካሪክ፣ ከረን ማኬን አይነት አሰልጣኞችንም ያነሳል። በቡድኑ ስታፍ ውስጥ ነበሩ በወቅቱ እንደሚታወቀው እና እነሱም የተሻሉ አቅሞችን የፈጠሩ ነበሩ ለማንቸስተር ዩናይትድ። በእርግጥ ኦሌ ጉናር ሶልሻየር ሲሰናበት በሁለት በሶስት መጥፎ ውጤቶች ምክንያት የተሰናበተ አሰልጣኝ ነው። እንደ ግለሰብ በጣም የሚገርም አሰልጣኝ ነው። ለኛ ሁሉ ነገሮችን ያደርግልን ነበረ። በተለይ ከትሬኒንግ በፊት ኤቭሪ ዲቴሎች ለኛ ያስረዱን ነበረ የማንቸስተር ዩናይትድ የአሰልጣኝ ቡድን አባላት። ከዛ በተጨማሪ ሁሉም ነገር ተዘጋጅቶ የሚቀርብልን በሁሉ ነገር የተዘጋጀ ቡድን ነበር። በመንፈስም ጥሩ መንፈስ የነበረበት ቡድን ነበር። አሁን ያለውን የቡድኑን ውጤት ተመልከቱ። ከኦሌ ጉናር ሶልሻየር ጊዜ የባሰ ነበር። ለኦሌ ጉናር ሶልሻየር የተሻሉ ድሎች መሰጠት ነበረባቸው የሚል አስተያየቱን ሰጥቷል። የእናንተን ሀሳብ ሲጻፉልን በዚህ በኦሌ ጉናር ሶልሻየር ጉዳይ ላይ በማንቸስተር ዩናይትድ መቆየት ነበረበት፣ ዳግም ይመለሳልም ተብሎ በአንድ ወቅት ሲነሱ የነበሩ ጉዳዮች ነበሩ። በተለይ ኤሪክ ቴን ሃግ በተሰናበቱበት ወቅት ላይ ከተነሱ ሀሳቦች መካከል አንዱ ነው። ለሁሉም በርከት ያሉ ጉዳዮችን አነሳን። የተወደዳችሁ ስፖርታዊ ጉዳዮቻችን እዚህ ላይ ይጠናቀቃሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩ። ለዛሬ እዚህ ላይ እናበቃለን። ጤና ይስጥልን።